ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች። እንዴ ምንድነው በደሏ? ምንድነው በደሏ? አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይሄ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት በዚያ መልኩ ቤተክርስቲያን ይገፋት የነበረው። ያ አመለካከት ነው አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያንን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው የእግዚአብሔርን መንግስት በመሰብኳ ሀልወተ እግዚአብሔርን በማስተማሯ በትክክል ፍትርትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጂሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታውጆባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ፣ ያቃጥሉባታል። ኦርቶዶክሳውያን ልጆቿ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተክርስቲያን አስተምሯን ትቀጥላለች። አስተምሯም ራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሐሳቡን ያጠጥሉባታል። በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው። ቤተክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል። ቤተክርስቲያንን ሲጠሏት የጥላቻ ንግግር ሲናገሩባት የጦር አዋጅ ሲያውጁባት እና አይጠየቁም። ህግ አይይዛቸውም፣ ዳኛ አይይዛቸውም፣ የፍትህ አካል አይመለከታቸውም። እነሱ ችግር የለም። ቤተክርስቲያን መገፋት ስላለባት የሚነካቸው የለም። እኛ ብንናገር ቤተክርስቲያን ላይ የሆነ ነገር ብንናገር በሌላ ቤተ እምነት ብንናገር በሌላ ላይ ብንናገር የሚምረን ማን ነው? ማን ነው ዝም የሚለን? ዝም የሚለን የለም። ቤተክርስቲያኗን ግን በተለያየ መልኩ ሲናገሯት፣ ሲተነኩሏት፣ ሲያጣጥሏት፣ ሲሰድቧት፣ ሲያንቋሽሿት፣ ጦር ሲቀሰቅሱባት፣ ሲሰብቁባት የሚናገር የፍትህ አካላት የለም። ቤተክርስቲያን ፍትህ አጥታለች፣ ተገፍታለች፣ መገፋት ደርሶባታል፣ ባለቤት አጥታለች፣ እንደ ዜጋ መከበር አጥታለች። ያንድ ሰው ያህል እንኳን 60 ሚሊዮን ክርስቲያኖች ከ45 ሺህ በላይ አብያተ ክርስቲያናት በጣም ብዙ ሺህ ሊቃውንት ካህናት ያሏት ብዙ ገዳማት ያሏት ታሪክ የጻፈች 5000 ዓመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን ያንድ ሰው ያህል እንኳን ያንድ ብሔርተኛ ያህል እንኳን መከበር አቅቷታል። ለምን? የጥቃት ኢላማ ሆነች። ለምን? ምንድነው በደሏ? ለምን? ይሄ ክርስቲያኖችን ያስቆጣል። እውነተኛ ሰው የሆነንም ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል የእውነት። ሌላው የኢትዮጵያ ቤተክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተክርስቲያኗን የሚገፋት ስርዓቱ ነው። የፖለቲካ ስርዓቱ፣ የአመለካከት ስርዓቱ ነው ቤተክርስቲያን እየገፋት ያለ እና ግለሰብ ነው ወደሚል ብዙ አንሄድም ቤተክርስቲያናን። ምክንያቱም በስርዓት የመጣ ነው። ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ የሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያንን እየጎዳት ነው። ቤተክርስቲያንን እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ኢላማ ሆናለች። ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተክርስቲያን ችግሯ በደሏ ምንድነው? በታሪክ ትናንት ከመጣን እኮ ሌሎች አልነበሩም። የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ፣ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ፣ በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል፣ ልትከበር ይገባታል፣ አንቱ ልትባል ይገባታል፣ ቦታ ሊሰጣት ይገባታል። ሀገርን የምታበለጽግ የምታሳድግ ናት። በኢኮኖሚ በልማቱ ማትገፋ ማንንም ማትገፋ ናት። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም። የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተክርስቲያኗን መገፋት የሌለባትን መግፋት የአእምሮ ችግር፣ የምዕራባዊነት የተገዥነት ምልክት፣ የባንዳነት መጨረሻ፣
የጥላቻ ጥግ ሰው ከመሆን ሁሉ መውጣት ነው። ይሄንን ሰው ቆም ብሎ እንዳያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዳያት። ምናልባት ኦርቶዶክሳውያንም እንድታሰቡ የሚፈለገው እንዲሆነ እንዲተደረግነ እንዲሃሉ እንዲሆነ የሚባለውን ነገር ከግለሰብ ለይተን ወደ ስርዓቱን ማሰብ ይጠይቀናል። ከስርዓት የመጣ ነው ይሄ ከጥንት ጀምሮ ከ1960ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋችሁ የስርዓት ውጤት ነው። እየተገፋችሁ ያለችው በስርዓት ምክንያት ነው። የሚገፋት የሚበድላት የሚያሰቃያት የሚያወድማት የሚያቃጥልበት ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዴት ሆንም ነበር? ይሄን ያህል 80 ዓመት ያህል አትገፋም ነበር። አትገፋም በማያባራ ዓመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበር። ይሄ በስርዓቱ የመጣ ነው። ስርዓቱ የሚመለሰው በስርዓት ነው። ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል። ራሱን ሊያሻሽል ይገባዋል። እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም። ኦርቶዶክስን ኢላማ ማድረግ የለበትም ነው። ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። ኃላፊነት የግድ ኦርቶዶክሳውያን ብቻ አይደለም። ሀገር የሚወድ ሰው ሁሉ ማሰብ አለበት። አንድነትን የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክን የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። በዚህ እያወኩ ቤተክርስቲያኑን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም። ቀፎ እየነቀነቀ ንብ አይረጋም። ባህር እየበጠበጠ ዝም ብሎ ሊሆን አይችልም። ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሐሳብ ልንመካከርበት ልንወያይበት ታውራፉ ልንል ይገባናል። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይጠብቅልን። በያለንበት ጸንተን ተግተን ሀገራችን ቤተክርስቲያንን ተረድተን በተጋድሎ በመንፈሳዊ ሕይወት እንድንጸና እንድንኖር እግዚአብሔር አምላካችን ይፍቀድልን። ይቆየን።